የተከበራችሁ አድማጮቻችን አሁን ደግሞ ስልክ መስመራችን ላይ በእስራኤል የኢትዮጵያ አምባሳደርና ባለሙሉ ስልጣን አቶ ተስፋዬ ይታይ ይገኛሉ። ወደ እርሳቸው እናልፋለን። ጤና ይስጥልን ክቡር አምባሳደር፣ እንደምናመሹ። ጤና ይስጥልኝ፣ እንደምናመሽ። እግዚአብሔር ይመስገን። ሰላም ነዎት? አለን። ሰላም ነው አለን። ሰላም ነን። ክብሩ እግዚአብሔር ይስፋ። ይመስገን። ጥሩ እንግዲህ ከእርሶ ጋር የምንወያየው ትናንት ይመስለኛል ባልሳሳት ከእስራኤል የተለያዩ ካምፓኒዎች ጋር ተገናኝተው ተወያይተው ነበር። እንግዲህ በኢትዮጵያና በእስራኤል መካከል ስላለው በተለይ ደግሞ በኢንቨስትመንቱ ዙሪያ ሊሆን ይችላል ውይይት ነበራችሁና እንዴት ነበር? ያው ትክክል ነው። ትናንትና ከእስራኤል ኤክስፖርት ኢንስቲትዩት ከሚባል ተቋም ጋር በመተባበር እዚህ እስራኤል ሀገር ካሉ ወደ 35 አካባቢ የካምፓኒ ኃላፊዎች ባለቤቶች ጋር በኢትዮጵያ ስላለው የኢንቨስትመንት እና የቢዝነስ ሁኔታ ላይ ውይይት አካሂደናል። ያሉ መልካም አጋጣሚዎችን በምን መስኮች መሰማራት እንደሚችሉ የመሳሰሉትን ጉዳዮች አንስተን ከነዚህ የካምፓኒ ኃላፊዎች ባለቤቶች ጋር ውይይት አድርገናል ማለት ነው። እና ውይይቱ ጥሩ ነበረ። ባለፈው አንደኛው ዓላማ የነበረው ባለፈው ግንቦት ወር ሚስተር ጌዲዮን ሳር በኢትዮጵያ ኦፊሴላዊ ጉብኝት አካሂደው ነበረ እና አብረው እግረ መንገድ እነዚህ የቢዝነስ ሰዎችን ይዘዋቸው ሄዱ ነበሩ እና የአንድ ቀን አዲስ አበባ ላይ የቢዝነስ ውይይት ተካሂዷል። የተለያዩ የኢትዮጵያ መንግስት ከፍተኛ መንግስት የስራ ኃላፊዎች ስለ ኢትዮጵያ ስላለው የኢንቨስትመንት፣ የንግድ የመሳሰሉ ሁኔታዎችን በማንሳት ውይይት ተካሂዷል። ከዛም ባሻገር የኢትዮጵያ ባለሀብቶች ጋርም እንደዚሁ ይሄ ቢቱቢ ወይም ቢዝነስ ቱ ቢዝነስ የሚባል ውይይት በትብብር በሽርክና በመሳሰሉት ጉዳዮች ሊሰሯቸው የሚችሉትን ስራዎች አስመልክቶ እንደዚሁ ውይይት ተካሂዶ ነበር እና አንደኛው የትናንቱ ስብሰባ ዓላማ በእርግጥ በፊት ነበር ልናደርገው የቻልነው በፕሮግራም መደራረብ፣ በኋላም የበዓላት መምጣት ወደዚህ አምጥቶን ነው እንጂ እዚያ የሄዱ ሰዎች አሉ፣ አዲስ አበባ ሄደው ተሳትፎ የመጡ አሉ እና አሁን ያሉበትን ሁኔታ ከነሱ ግብረ መልስ ለማግኘት ፊድባክ ለመቀበል አዳዲሶችንም ደግሞ ስላለው አማራጭ ለማብራራት የሚነሱ ጥያቄዎች ካሉም ለእነዚያ ምላሽ ለመስጠት ቀጥሎም ወደ ኢትዮጵያ ሂደው ያሉትን ሁኔታዎች ለማየት ደግሞ ከፈለጉ ሁኔታዎችን ለማመቻቸት በእንዲህ ጉዳዮች ላይ ለመወያየት ነው የነበረው እና ጥሩ ነበር። በርከት ያሉ ሰዎች ነው የመጡት። በዚህ አጋጣሚ የእስራኤል ኤክስፖርት ኢንስቲትዩት ያደረገልን ትብብር በጣም ነው የምናመሰግነው። በጣም ጥሩ። እንግዲህ አሁን በዋነኛነት በኢትዮጵያ ያለው ምቹ ሁኔታ ምንድን ነው? በቢዝነስ እነዚህ የእስራኤል ካምፓኒዎች በቀላሉ ወደ ኢትዮጵያ ገብቶ ሊሰሩት የሚችሉት እንደው በምን ዘርፍ ሊሰማሩ ይችላሉ? ትናንት ከተገናኛችኋቸው የካምፓኒ ባለቤቶችስ እንደው የትኛው ጉልህ ነው ተብሎ ሊጠቀስ ይችላል? ብዙ ነው እንግዲህ እኛ ሀገር በርከት ያሉ የኢንቨስትመንት አማራጮች አሉት። አንደኛው የግብርና አግሪካልቸር ኤንድ አግሮ ፕሮሰሲንግ የምንለው ነው። ምርቶችን የተለያዩ ፍራፍሬ ሊሆን ይችላል፣ አትክልት ሊሆን ይችላል፣ የማምረት ሂደት ቡና ሊሆን ይችላል። እኒህ ላይ ምርት ማምረት ይችላሉ በከፍተኛ ደረጃ። እስራኤል በተለይ በዚህ በመስኖ ቴክኖሎጂ ከፍ ያለ የቴክኖሎጂ ደረጃ ላይ ትገኛለች እና ውሃን በጥሩ ሁኔታ በመጠቀም ሳይባክን እና አትክልቱ ሰብሉ የሚፈልገውን ያህል ውሃ በመስጠት ምርትን በከፍተኛ ደረጃ ማሳደግ ይቻላል። እንደሚታወቀው እኛ ጋር ያው በርካታ ውሃ አለ። ያ ደግሞ በአግባቡ አንጠቀምበትም። ክረምት ሲሆን በጣም ይበዛል፣ በጋ ሲሆን ደግሞ እንደገና የሚታጣበትም እንትን አለ። ስለዚህ በዚያ እንዲሳተፉ ነው። ቴክኖሎጂውን በማቅረብ ለዛ ላሉ አምራቾች ገበሬዎችም ቢሆን ተሳትፎ ሊያደርጉ ይችላሉ። የዚህ የመስኖ ቴክኖሎጂዎችን በማቅረብ ጭምር አንዱ ኤሪያ እሱ ነው። ሁለተኛው ምርቶችን ማቀነባበር፣ አትክልት ሊሆን ይችላል፣ ፍራፍሬ ሊሆን ይችላል።
ከማሳ ተሰብስበው ከመጣ በኋላ ሌላ ፕሮሰስ ቫሊዩ አድ እሴት መጨመር የምንለው በማድረግ ሊሳተፉ ይችላሉ። ለገበያ ለማቅረብ ማዘጋጀት ወደ ገበያ ለማቅረብ ለምሳሌ የቅባት እህሎቹ ከአርሶ አደሩ ይሰበሰባሉ፣ ግን ወደ ፋብሪካ ገብተው እንደገና ወደ ተለያየ አይነት ምርት ፕሮሰስ ተደርገው ቫሊዩ አድ ወይም እሴት ተጨምሮባቸው ይወጣሉ ማለት ነው። ይሄ ሰፊ እንትን ነው። ሌላው በዚህ በኢነርጂ ፕሮዳክሽን አሁን የሶላር አለ፣ ዊንድ አለ። ያው የግድቦቹ ምናምን እንኳ በከፍተኛ ደረጃ የሚከናወኑ ናቸው እና የእስራኤል ባለሀብቶች በተለይ በሶላር ፀሐይ ኃይል ኢነርጂ ማለት ነው በዛ ላይ የመሳተፍ ይሄ ሶላር ሴልስ የማምረት በዚህ ደግሞ በጣም ኤፊሽንት የሆኑ ካምፓኒዎች አሉ። በዛ መሰረት እነሱም ሌላ እድል ያለ መሆኑን ነው። ሌላው እንግዲህ በሃይቴክ አካባቢ ነው። በዚህ በአይቲ ቴክኖሎጂ እሱ ላይም ሰፊ እዚህ ሀገርም አንድ እስራኤል በጣም የምትታወቅበት ነው። ያም ቢሆን አሁን የአይሲቲ ፓርክ አለ አዲስ አበባ ውስጥ። ስለዚህ እዛ ገብተው የዚህ ከሃይቴክ ጋር የተያያዙ ስራዎችን መስራት ይችላሉ ማለት ነው። እንዲህ አይነት ካምፓኒዎችም ነው የነበሩት። ሌላው የኢንፍራስትራክቸር ነው፣ እንደዚሁም የፋርማሲቲካልስ ነው እና ብዙ ነው። ከዛ ባሻገር ከዚህ በፊት ሀገራችን ውስጥ ለውጭ ባለሀብት ተከልክለው ወይም በመመሪያ የሀገር ውስጥ ባለሀብት እስከሚያድግ ድረስ እና ተወዳዳሪ እስከሚሆን ድረስ ትንሽ ገድበን ማቆየት አለብን የሚል የፖሊሲ ዳይሬክሽን ነበረ ከዚህ በፊት። እሱ የውጭን ገድቦ ብዙ ጊዜ መቆየትም አስፈላጊ አይደለም አሁን ባለው የ21ኛው ክፍለ ዘመን። ስለዚህ የውድድር ዘመን ስለሆነ ገድቦ ማቆየት እንዲያውም ይሄንን የሀገር ውስጥ ባለሀብቱን ያው ተወዳዳሪ እንዳይሆን ያደርገዋል በሚል እነዚህ ኤሪያዎች የተከፈቱበት ሁኔታ ነው ያለው። እነዚህ ምንድን ናቸው? የባንክ ሴክተር ድሮ የውጭ ባለሀብት እንዲሰማራባቸው አይፈቀድም ነበረ። አንዱ ባንኪንግ ነው። ኢንሹራንስ ሊሆን ይችላል፣ ባንክ አገልግሎት ሊሆን ይችላል፣ ከፋይናንስ ጋር የተያያዙ አገልግሎቶች ለማለት ነው። እዚያ ላይ አሁን ያው ሁኔታ የተመቻቸ ነው። ሌላው ሎጂስቲክስ ነው። እንግዲህ ጭነትን ከኢትዮጵያ ብዙ በልክ የሆኑ ኤክስፖርት የሚደረጉ ምርቶች ናቸው ያሉን። ቡናን ብንወስድ፣ ሰሊጥን ብንወስድ የመሳሰሉት በኮንቴይነር ከሀገር ውስጥም ወደ ጅቡቲ ወደብ የሚጓጓዙበት ከዚያም በመርከብ እንደዚህና ከኢምፖርት የሚደረገው ምርት በተመሳሳይ ከፍተኛ የሎጂስቲክስ እንትን የሚፈልግ ነው እና እዚህም ሌላ መሳተፍ የሚችሉበት ኤሪያ እንዳለ በፊት ይሄም የተፈቀደ አልነበረም ለውጭ ባለሀብቶች። በአሁኑ ግን በተወሰደው የፖሊሲ ማሻሻያ ለውጭ ባለሀብቶቹ በዚህ መሳተፍ ይችላሉ። ኢቭን ድራይ ፖርት ማኔጅመንት አሁን ጅቡቲ ላይ ዲሜሬጅ ከመክፈል ምን ከማለት ከመርከብ በቀጥታ ወርዶ በባቡር ወይም በከባድ መኪና ተጭኖ ወደ አገር ቤት መልቲ ሞዳል ትራንስፖርት ሲስተም ይባላል። ከመርከብ ወደ መኪና እንደዚህ ያለ መጨረሻው መድረሻ ቦታው ላይ እንዲሄድ ይሄ እንደ ሞጆ አይነት ደረቅ ወደቦች እንደዚህ አይነት ወደቦችን በመገንባትም ሆነ እዛ ወደቦች ላይ ሲስተሞችን በመዘርጋት ይሄ እንትን የኮንቴነር ትራኪንግም ሆነ አጠቃላይ ያን ሊያቀላጥፉ የሚችሉ ስራዎችን ፎርዋርድ የማድረግ ፍራይት ፎርዋርዲንግ እነዚህ ሁሉ ስራዎች መሳተፍ የሚችሉበት ሁኔታ ስላለ እነሱ ሰፊ የኢንቨስትመንት አማራጮች አሉና እንደ ፍላጎታቸው እንደ ተሰማሩበት ያው ጥሩ ፍላጎት አሳይተው ነው የተለያየ ይሄ ሁሉ ሰፊ አማራጭ አለ። ይሄንን እንትን በሉ ነው ፍላጎት ሲያሳዩ ደግሞ ያው አስፈላጊው ትብብር ይደረግላቸውና ወደ ሀገር እንዲገቡና ያለው ሁኔታ የበለጠ እንትን ብለው ወደ ስራ የሚገቡበት ሁኔታ ለማመቻቸት ነው የነበረው። በዚህ ሁኔታ ነው የትናንትናው እንትናችን የነበረ። እንግዲህ ሄደው ያዩ ካምፓኒዎችም እንዳሉ ነግረውናል። ከውጭ ጉዳይ ሚኒስትር ጊዶን ሳር ጋር እንግዲህ ትናንትም ተገናኝታችኋል። እንደው ተቀባይነቱ ምን ይመስላል? እንደው በቀላሉ ወደ ኢትዮጵያ ገብቶ ኢንቨስት ለማድረግ ያለው ዝግጅት በካምፓኒዎች በኩል የነበረው አቀባበል እንዴት አዩት? ጥሩ ነው። ምንድነው አንዳንዶቹ ሲናገሩ ያው የራሱን ፕሮሰስ እንትን እያንዳንዱ ይፈልጋል።
ስለዚህ ባዩት ነገር በመጀመሪያ አንዳንዶቹ ለመጀመሪያ ጊዜ ወደ ኢትዮጵያ የሄዱና ኢትዮጵያን ሄደው የማያውቁ በአካል ሄደው የማያውቁ ነው የነበሩ። አንዳንዶቹ ያው በቦሌ ዓለም አቀፍ አውሮፕላን ጣቢያ ወደ ሌላ አፍሪካ ሀገር ሲሄዱ ትራንዚት ያደረጉ እንጂ ወጣው ያላዩት ነበር እና በዛን ጊዜ ወጣው በማየታቸው ባለው አጠቃላይ እንቅስቃሴ እንደተገረሙና በዚያ ደረጃ እንደማይጠብቁ ነው እዛም ነግረውናል። አሁንም በድጋሚ ያንን የነገሩን። ስለዚህ አንዳንዶች ፓርትነር የሚፈልጉ ናቸው፣ ብቻቸውን ሳይሆን ከኢትዮጵያውያን ኩባንያዎች ጋር በጋራ ለመስራት በቢዝነስ ፓርትነር ፈልገው የሚሰሩ ናቸው። የአንዳንዶቹ ደህና ሂዷል። የአንዳንዶቹ ደግሞ አሁንም ቀጣይ የሚሰሩ ስራዎች አሉ። እነሱን ያሉበትን ምን ደረጃ እንዳሉ ትናንት ተነጋግረናል። ስለዚህ ወደፊት ለመውሰድ እንትን እንላለን ማለት ነው እና ሌሎቹ ደግሞ ያው ምርትም እያመረቱ አሉ በከፍተኛ ደረጃ። አሁን በዚህ በአቮካዶ ምርት፣ በቡና ምርት ቡናን አምርቶ ኤክስፖርት እስከ ማድረግ የደረሱ በከፍተኛ ደረጃ የቡና ምርት እንትን ላይ ያሉና በዚህም ውጤታማ መሆናቸው ኢቭን እነዚህን ቅድም ያልናቸውን ቴክኖሎጂዎች በመጠቀም ከአንድ ሄክታር የሚገኘውን የቡና ምርት መጠን በከፍተኛ ደረጃ ያሳደጉ የእስራኤል ኩባንያዎች እንዳሉ እዛው ተገኝተው ተናግረዋል። እና አሁን ደግሞ ወደ ምንድን ነው የወተት ምርትን እንትን ለማለት በዛም በዚህ በኩል ቡናው በሌላ በኩል ደግሞ ወተትን ለማድረግ ይሄን ሀሳብ ይሄን ፕሮጀክት እንትን ብለው እንግዲህ ወደፊት ተግባራዊ የሚያደርጉ ይሆናል ማለት ነው እና የአፈጻጸም እንትናቸው የአንዳንዶች ወደፊት ሄደ፣ የአንዳንዶች ገና በሂደት ላይ ያለ እንዲህ ነው እንትን ያጋጠማቸው። ወደፊት ቶሎ አልሄድም ያለውም ደግሞ የኛ ኢንተርቪን እያደረግ ከሚመለከታቸው የመንግስት ኃላፊዎች ጋር እየተነጋገር የተሻለ እንትን እንዲፈጥን የምናደርገው ነው። እንዲህ አይነት ሁኔታ ነው ያለ። ስለዚህ ስቲል ኢምፕረስድ ናቸው። ባዩት ነገር ትንሽ ተደንቀዋል። ያለውን የኢትዮጵያን ፖቴንሻሉን በጣም አይተዋል። በሁሉም መስክ አንደኛ 130 ሚሊዮን ህዝብ ያለው ነው። ትልቅ ገበያ ነው ማለት ነው። ሁለተኛ የተለያዩ አይነት እንደ ኢትዮጵያ አይነት ይሄ ምንድን ነው ዳይቨርሲፋይድ የሆነ የተለያየ ምርቶችን ለማምረት የሚያስችል ተፈጥሮ የለገሰው ሀገር እምብዛም ነው እና የአየር ጸባዩ የተለያዩ ምርቶችን ለማምረት እድሉን ይሰጣል። ከፍተኛ ሃይላንድ የምንለው አለ፣ ቀጥሎ አለ፣ እንደ ቆላማ የሆኑ አሉ እና በእነዚህ እንትኖች የሚለሙት የሚበቅሉት አትክልቶች፣ ፍራፍሬዎች፣ ሰብሎች የተለያዩ ናቸው። ያን እድል የሚሰጥ ነው እና ፖቴንሻሉ ሰፊ ነው። ከዛ ባሻገር የአፍሪካ መግቢያ ናት ኢትዮጵያ። ሌላም እድል አለ። ትናንት ስነግራቸው የነበረ የአፍሪካ የንግድ ቀጠና ኦልሬዲ በስራ ላይ ውሏል ከባለፈው ጀምሮ። ስለዚህ አፍሪካ ደግሞ ሰፊ ገበያ ያለው ነው። ኢቭን ኢትዮጵያ ውስጥ የተመረተ ምርት የኢትዮጵያ ገበያ ብቻውን አብዞርብ ባያደርገው ባይወስደው ቀጥሎ ያሉት ጎረቤት ሀገሮች እና የትኛውም የአፍሪካ ሀገር ላይ በአፍሪካ ነጻ የንግድ ቀጠና እንትን መሰረት ያለ ቀረጥ ያለ ምንድን ነው ዲዩቲ ምናምን ስንትን ሳይደረግበት በነጻ የሚመረት ይሆናል። ከኢትዮጵያ ከሆነ የሚገባ ወደዛ ገበያ የሚገባበት ሁኔታ አለ ማለት ነው እና ምርት ማምረት እና የመሳሰሉት ነገሮች ፖቴንሻል ብቻም ሳይሆን ያለው ገበያም ጭምር ያለ መሆኑን ሰፊ የሆነ ገበያ ወደፊት እንግዲህ የአፍሪካ ህዝብ ወደ 1.2 ቢሊዮን የሀብት መጠኑም ወደ 3 ትሪሊዮን ይደርሳል ተብሎ ነው እንትን የሚባለው። የወደፊቱ አዳጊ አህጉር አፍሪካ ነው። ፖቴንሻሉ ገና ያልተነካ። እንግዲህ ሰላም ካለ ጥሩ ነው ማለት ነው። እንደው አምባሳደር ባጭሩ እንዲያዩት የምፈልገው ካለን ጊዜ አንጻር ሌላም አድማጭ መስመር ላይ ስላለኝ ነው። የኛ ትውልደ ኢትዮጵያውያን እስራኤል ሀገር የሚገኙ ትውልደ ኢትዮጵያውያን ፍላጎቱ በጣም ሰፊ ፍላጎት እንዳለ አውቃለሁ። ኢትዮጵያ ውስጥ ገብቶ በተለያዩ የስራ ዘርፎች ለመሳተፍ ፍላጎቱ አለ። እንደው ግን ያለው እንቅስቃሴ በተጨባጭ ምን ይመስላል ባጭሩ? አሉ እንግዲህ ከድሮም ጀምሮ መሳተፍ የጀመሩ አሉ። ከአጠቃላይ እዚህ ካለው የቤተ እስራኤላውያን ቁጥር አንጻር እዚህ አይነት እንትን የሚሳተፉት ውስን ናቸው፣ ትንሽ ናቸው ያሉት።
አሁንም እነሱን እያበረታታን ነው ያለው። በአብዛኛውም በዚህ በሆቴል፣ በሬስቶራንት እንዲህ አይነት እንትኖች ላይ ነው እየተሳተፉ ያሉት። ወደፊት ግን ለምሳሌ አሁን በአይቲ በምናምን ትምህርቱም እንትኑም ያላቸው አሁን እነሱ እዛ ላይ እንትን ማለት ይችላሉ፣ መሰማራት ይችላሉ። እንደ ሌሎችም ደግሞ ከሌሎቹ ጋር ሆነው አሁን ጆይንት ቬንቸር ከሌሎች እስራኤላውያን ጋር በመሆን በጋራ ሆነው መስራት የሚችሉበት ሁኔታ አለ እና የበለጠ እነሱ እድል የሚሰጣቸው እንትን አለ። የአንዳንዶቹ ተወልደው ነፍስ አውቀው ትልቁ ነው የመጡ ስለሆነ አገሩን ያውቃሉ፣ ቋንቋውን የሚችሉ አሉ። ሌላውን እስራኤላዊ በጋራ ሆነው መስራት ይችላሉ። ወይ ቤተ እስራኤላውያን ራሳቸውም እንደዚሁ እንትን አድርገው አንድ ሰው አይደለም። የፈረንጆችን ካምፓኒዎች ስናያቸው ሁልጊዜ 3፣ 4፣ 5፣ 6 ሰዎች በጋራ የሚያቋቁማቸው ናቸው እና እንደዚያ እያደረጉ እንደዚህ ተመሳሳይ እንትን ያላቸው ሰዎች በዚህ ቢሳተፉ ጥሩ ነው። እስካሁን ትንሽ ሰዎች የሞከሩ አሉ፣ ግን የምናበረታታው እነሱ በተለይ ግንባር ቀደም ቢሆኑ በጣም ጥሩ ነው። ቅድም ያልነው እድሉም ስላላቸው ከባህሉ ከሁሉ ነገር ጋር ስለሚተዋወቁ ሊበረታታሉ እንትን እንዲሉ። ጥሩ አምባሳደር፣ ባልደረባችን አጭር ጥያቄ አለኝ እያለ ነው። ባጭሩ በእርግጥ አድማጭ መስመር ላይ ሆኖ እየጠበቀ ነው። እስኪ ሁሉንም ባጭሩ ለማየት ባልደረባችን ጥላሁን መልኬ ጥያቄ አለኝ እያለ ነው። ጥላሁን ጥያቄው። አመሰግናለሁ ወርቅነሽ። ቅድሚያ ሰላም እያልኩ ክቡር አምባሳደር እንዴት ነው አሁን ካለንበት ተጨባጭ ሁኔታ ጋር ዛሬ ወይም ትናንት አስከሬኑ የተመለሰው የታንዛኒያ ዜግነት ያለው ወደዚህ ሀገር የግብርና ሙያ ለመማር ነበር የመጣው። በሚያሳዝን ሁኔታ ከዚህ ሀገር 19 ቀናት ነው። እስራኤል ጥሩ አድርጎም አያውቅም። የግብርና ሙያ ከተማረ በኋላ ወደ ቦታው ተመልሶ ወደ ሀገሩ በከብት እርባታ ለመሰማራት ህልሙ የነበረው ያነ ነው። አሁን ያ ሳይሆን ቀረ። ያው በሐማስ ሽብር ፈጣሪዎች ተቀጨና እንግዲህ ያው እስከ አስከሬኑ ተይዞ ከ2 ዓመት በላይ ወገኖቹ ይጠብቁት ነበር። እንግዲህ ትናንት ወደ ተመለሰና በቀጣይም ወደ ሀገሩ ይሄዳል። ጥያቄ ለእርሶ ክቡር አምባሳደር፣ ኢትዮጵያ ማለት እንግዲህ በጣም ድንግልና በጣም ብዛት ያለ ድንግል መሬት አለ። በጣም ብዙ እንዴት ነው ብዙ ያልተጠቀምንባቸው መሬቶች። አሁን ያ እንዳለ ሆኖ እነዚህን ኢትዮጵያውያን ወጣቶች እውቀቱ እንኳን ያንሳል አይደለም፣ የግብርና ሳይንስ የተማሩ ብዙዎች ይኖራሉ። እነዛን ወጣቶች ወደ እስራኤል የመላክ እስራኤል በዚህ ቴክኖሎጂ በጣም የተካነች ነች። በግብርና ሳይንሱ አይደለም ሌሎች አፍሪካ ሀገራትን የአውሮፓ ሀገራትን እንኳን ሄዳ የምታስተምርበት ሁኔታ አለ። እነዛን ወጣቶች ወደዚህ የመሳብ ሁኔታ እና ከዚህ ሙያውን ቀስመው ወደ ኢትዮጵያ በመሄድ ሀገራቸውን የማለት በእንደዚህ አይነት ሁኔታ የኢትዮጵያ መንግስት እንደው ሀሳቡን አቅዱ አለው ወይ? ያን ይሰራበታል ወይ? እኔ አሁን ይህንን የታንዛኒያው ዜጋ አንስቼ ምሳሌ ያነሳሁ እንጂ ምንም እንኳ በሀዘን እንደው ህልሙን ባይሆንም ግን ኢትዮጵያ ብዙ መሰራት ይገባል። ይህ ነገር ይታሰብ በመንግስት በኩል። ክቡር አምባሳደር። ኦኬ፣ ያ እንግዲህ ይህንን የሚያደርገው ማሻብ ነው። የእስራኤል ዓለም አቀፍ የተራድኦ ድርጅት ነው። ከሩዋንዳ ከታንዛኒያ ጋር ስምምነት አላቸው። የመጀመሪያ ዲግሪያቸውን የሚማሩ አንደኛውን አመት የመጨረሻውን አመት መጥተው እዚህ አሁን እንደተጠቀሰው የታንዛኒያውን ወጣት አሁን በግፍ የተገደለውን ልጅ በብዛት የሚመጡ አሉ። የአይነት ያው ተነጋግረናል። ነገር ግን የነ ሩዋንዳንም የነ ታንዛኒያንም የመቀጠል ፍላጎት በእስራኤል መንግስት በኩል የለም። ለምንድን ነው ይሄ የሆነው? የሚመጡ ተማሪዎች ትምህርታቸውን ተምረው ወደ ሀገራቸው ከመሄድ ፋንታ እዚህ እየቀሩ ናቸው የሚል እንዲያውም የዚህ ሀገር ምንድን ነው ፖፑሌሽን ኤንድ ኢሚግሬሽን እንዲህ አይነት እንትኖች እንዳይኖሩ ኦልሬዲ እንትን አስተላልፏል። እና ምንም እንኳ እኛ በርካታ የግብርና ትምህርቶችን የሚያስተምሩ ዩኒቨርሲቲዎች ቢኖሩን እዚህ መጣው የተወሰነ ቢያዩ ጥሩ ነው የሚል እንትን አለ። ነገር ግን ያው ተቀባዩ ስልጠናውን የሚሰጠው እንትን ነው። 2 አይነት ኮምፕሌንት አለ እንዲሁ ከላይ ስላየነው ነው እንጂ የታንዛኒያ የሩዋንዳ አምባሳደሮች በየጊዜው የሚያቀርቡት እዚህ የመጡት ወጣቶች
ግሪን ሃውስ ውስጥ ረጅም ጊዜ ስራ ይሰራሉ። የቀን ሰራተኛ ነው የሆኑ። የሚከፈላቸው ክፍያ አነስተኛ ነው። ከሳምንት አንዴ ነው የሆነ የትምህርት እንትን የሚሰጠው። ስለዚህ ልጆቹ በጣም ኮምፕሌን እያደረጉ ናቸው። እነዚህ የታንዛኒያ የማላዊ የምናምን ደግሞ በዚህ አይነት ከመጡ በኋላ አንደኛ ፋርሙ ጋር የሚከፈለው ክፍያ ያንሳቸዋል። እዚህ በየሬስቶራንቱ የጽዳት ስራ ሰርቶ ግን የሚያገኙት ገንዘብ ከፍተኛ ነው። ስለዚህ ከዛ ራናዌይ እየሆኑ ወደዚህ እየመጡ ናቸው ያሉት ማለት ነው። እና ይህንን በመገንዘብ ይመስላል እንትኑ ሲታይ ጥሩ ነው። ነገር ግን ራሱ የእስራኤል መንግስት የሚሰጠው እንትን ነው። ያንንም ደግሞ በእነኚህ ምክንያቶች ይህን ፕሮግራም ላለመቀጠል ወስኗል ማለት ነው። ከዚህ በፊት ለ1 ወር፣ ለ2 ወር፣ ለ3 ወር ስልጠና ከኛም ሀገር ባለሙያዎች ይመጡና ምናልባት ይህም ኢንፎርሜሽን ይኖራቸዋል እንደሚመጡ እናውቃለን። ከዛ ይቀራሉ የሚል በተለይ ኢትዮጵያውያን ላይ ነበር እንትን ወደ ሀገራቸው ተመልሰው አይሄዱም። ስለዚህ በዛ ምክንያት ከኢትዮጵያ በብዛት ማምጣቱን እንትን ማንደው ለዚህ ነው ይላሉ። አሁን እኔም እዚህ ከመጣሁ በኋላ 1-2 እንደዚህ ያጋጥማል። ለ15 ቀን ለ1 ወር ስልጠና ይመጣል። በዚሁ ደግሞ ጠፍቶ የሚቀርበት ሁኔታ አለና አሁን ቶታሊ ከነዚያም ቢሆን ቅድም ባልኳቸው ምክንያቶች እንትን እያሉ ነው። ዞሮ ዞሮ እነሱም ወደዚያ እየሄዱ አንዳንድ ኤክስፐርቶች የአግሮኖሚስቶቹ እንትን ስልጠና እና የልምድ ልውውጥ የሚያደርጉበት ሁኔታ አለ። ባለሙያዎችን ወደዛ መላክ የእኛም ባለሙያዎች ከዚህ ከማምጣት ይህንን አፕሮች እየተከተሉና እዛ ሄደው ለ1 ወርም አሁን ባለፈውም በአቮካዶም እንደዚሁም አሁን በስንዴ እንትን ላይም የተላኩ ባለሙያዎች አሉ። 1 ወር 2 ወር ቆይተው ይመለሳሉ። የእስራኤል ባለሙያዎች አግሮኖሚስቶቹ ባለሙያዎቹ እንደዛ እየሆነ ነው ያለና እዚህ ያለው ችግር ይሄ ነው። ያው ያለን ጊዜ አጭር ስለሆነ ነው። ከይቅርታ ጋር በጣም ነው የምናመሰግን። ምናልባት በዚህ ዘርፍ ውይይት ካስፈለገ በቅርቡ እንወያያለን እንደገና። ችግር የለም። በጣም እናመሰግናለን ስለነበረን ቆይታ። በጣም አመሰግናለሁ። እኔም ደህና ደሩ። መልካም ምሽት ይሁንልዎት። ሰላም።